በዚህ በምድር ላይ ስትኖር ክርስቶስን በልብ ይዘህ ኑር። ክርስቶስን እያሰብክ ኑር። ኦኬ። ለሰዎች ፍቅር ይኑር። ከዛ በኋላ ሰዎች ላይ ክፋትን አታድርግ። ኦኬ። ሰዎች ላይ ክፋትን አታድርግ። በተቻለ አቅም እግዚአብሔርን ውደደው፣ ክርስቶስን ውደደው፣ ሰዎችን ውደድ። በቃ ይህንን ካደረገ እግዚአብሔርን ከወደድክ ወይም ጌታ ኢየሱስን ኦኬ፣ ጌታን እርሱን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። አሜን። ጌታ ኢየሱስ የተሆነውና አለ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ጌታን እርሱን ኢየሱስ ክርስቶስን የማይወደው ቢኖር የተረገመ ይሁን። ጌታ ኢየሱስ ሆይ ቶሎ ና አለ እና ጌታን ወዷለው ማንደ ማለት ቀላል አይደለም። ባይዚ ራስን መጠየቅ ትችላለህ። የምር ኢየሱስን ተወዷለው? ጌታ ኢየሱስን እንወዷለን? የምንወደው ከሆነ ይታይብናል። በነገራችን ላይ ጌታ ኢየሱስን የሚወድ ሰው ይታይበታል። ለምሳሌ ኢየሱስ እንደዚህ አለ፣ የሚወደኝ ቢኖር ትእዛዜን ይፈጽማል አይደል? የሚወደኝ ቢኖር ትእዛዜን ይፈጽማል። ስለዛ ትእዛዙን በመፈጸም ፍቅሩ ይገለጣል፣ ይታወቃል። ፍቅሩ ክርስቶስን እንደምትወደው ወይም ደግሞ ከዚህ በፊት ነግሬያችሁ ነበር አይደል? ለምሳሌ ቢጠየቋችሁ በጣም የምትወዱት አንድ ሰው አስቡና፣ ኦኬ፣ በጣም የምትወዱት አንድ ሰው አስቡ። እናት፣ አባት፣ ወንድም፣ እህት፣ ባል፣ ሚስት፣ ልጅ፣ አንድ ዝም ብላችሁ በጣም የምትወዱት ሰው አስቡና ያንን ሰው ብታስከፉት የራሳችሁ ጥፋት ሆኖ የዛ ሰው አይደለም የራሳችሁ ጥፋት ሆኖ እና ብታስከፉትና ያ ሰው በጣም አዝኖባችሁ ቢያለቅስ፣ ማልቀሱ የሚያሳየው ያው ማዘኑ ነው አይደለ? በደንብ ማዘኑን የሚያሳይ ነው ያው ማልቀሱ። ይህንን ብታዩ አታለቅሱም ማለት ያ ሰው ባያለቅስም ግን ልቡን እንደሰበራችሁት ወይም እንዳሳዘናችሁት ብታውቁ እንደው ባታለቅሱ እንኳን በጣም ልባችሁ አይሰበርም? ልባችሁ የእናንተ ልብ አይሰበርም? በጣም የምትወዱ ሰው ከሆነ። የማትወደው ከሆነ እንግዲህ አይታወቅም፣ ልብ ሊጨክን ይችላል። ኦኬ፣ ማትወደው ኢነሴንስ ያናር ወይ ብዙም የማትቀርበው ማለት ነው። ማትወደው ሰው መኖር አይችልም፣ ግን ብዙም የማትቀርበው። አንዳንድ ጊዜ ግን በጣም ኢንቲሜት ትሆንና ከስጋ አንጻር በጣም የምትቀርበው ሰው ደግሞ ይኖራል። ኦፍኮርስ አይደለ? ጌታ ይወደው የነበረው ደቀ መዝሙር ተብሎ ለምሳሌ ዮሐንስም ተነግሯል ፎር ዛ ማተር። እና ምንድነው ከዛ አንጻር ሰውን ብታስከፉት፣ ለምሳሌ እናታችሁን ብታስከፉ፣ አባታችሁን ወይም አንድ ሰው በጣም የምታፈቅሩትን የምትወዱትን ሰው ስታስከፉ ልባችሁ ይሰበራል እና ይቅርታ ለመጠየቅ በጣም ትጣደፋላችሁ አይደል? እና ኃጢአት ስትሰሩ በጌታ ፊት ነው ኃጢአትን የምትሰሩት፣ በእግዚአብሔር ፊት። እሺ፣ ኃጢአትን ስትሰሩ በማን ፊት ነው ኃጢአትን የምታደርጉት? በእግዚአብሔር ፊት። ለዛ ነው መዝሙረኛው ዳዊት ምን ብሎ የሚናገረው? አንተን ብቻ በደልኩ በፊትህም ኃጢአትን አደረግሁ። አንተን ብቻ ነው የበደልኩት፣ እግዚአብሔር አምላክ ሆይ የበደልኩት አንተን ብቻ ነው፣ ኃጢአትን የሚያደረግኩት በፊትህ ነው። ስለዚህ አሁን በእግዚአብሔር ፊት ኃጢአት ማድረግ አለ። ኃጢአትን ስታደርግ በእግዚአብሔር ፊት ነው የምታደርገው። የምትበድለውም እርሱን ነው። የምትበድለው እርሱን ከሆነ የምር ልክ ኃጢአት እንደሰራ ስታውቅ በዛ ደረጃ ትሰበራለህ። የማን ልብ ይሰበራል? ኃጢአት ሰራው ብለህ ታለቅሳለህ። ኦኬ፣ እና ንስሐ ለመግባት በጣም ትጣደፋለህ፣ ትሯሯጣለህ። ይቅርታ ለመጠየቅ እግዚአብሔርን ጌታን ይቅርታ ለመጠየቅ ኢየሱስን አስበው። ክርስቶስ ኢየሱስ አንተን ከኃጢአት ቀንበር ነፃ ለማውጣት የከፈለውን ታውቀዋለህ። ፈጥሯል። አንደኛ ሰው አድርጎ ፈጥሯል። ሲቀጥል ደግሞ አንተን በኃጢአት እንዳትገዛበት፣ ኦኬ፣ ኃጢአት አንተን እንዳይገዛ እርሱ የአንተን ኃጢአት ተሸክሞ በመስቀል ላይ ተሰቀለ። ከዛ ለአንተ ጸጋውን ሰጠህና ኃይል እንዲኖርህ አደረገ። ስለዚህ አሁን ኃይልን ሰጥቻለሁ በል ልጄ፣ ኃጢአት እንዳይገዛ፣ ኦኬ፣ ኃጢአት በአንተ ላይ እንዳይሰለጥን በሚሞተው ስጋችን ላይ ኃጢአት አይንገስ ይላል ቅዱስ ጳውሎስ በሮሜ መልእክቱ ላይ ምዕራፍ 6 ላይ። ሰው ኃጢአት አይንገስብህ፣ ይልቁንም አንተ ለኃጢአት የሞትኩን፣ ስለዚህ ኃጢአትን አታደርግ ነው፣ በኃጢአት አትኖር ነው። እንደዛ እንዳትሆን እኔ እንደዚህ አድርጌልሃለሁ በርታ ብሎ አንተ ኃጢአትን እናደርጋለን። ከዛ ኃጢአትን አድርገህ ጌታዊ ይቅርታ ብለህ ልብስ ብር ብሎ ወደ ጌታ ትሮጣለህ፣ ንስሐ ትገባለህ። ካልገባ ክርስቶስን ታዲያ ምን አለ የምትወደው? ስለዚህ የመውደድ እንትኑ ደረጃው በጣም ትንሽ ነው ማለት ነው። በቃ ያስታውቃል። እንደዛ ነው በነገራችን ላይ። እሱ ነው የሚያሳየው። ዝም ብለህ ኢየሱስን ወደዋለሁ ስላልክ ብቻ አይደለም፣ ኢየሱስን ወደዋለሁ ስላልኩኝ ብቻ አይደለም። ስለዚህ መገለጥ አለበት። ኢየሱስን የምንወደው ከሆነ መገለጥ አለበት። በምን ይገለጣል? ባጠፋው ቁጥር፣ ባሳዘንኩ ቁጥር፣ ለምሳሌ ቶሎ ብዬ ሄጄ ይቅርታ መጠየቅ፣ ንስሐ መግባት፣
ስጋዬን ብላ ደሜን ጠጣ ብሎኝ የለ በቃ እሺ ብዬ ስጋውን መብላት ደሙን መጠጣት፣ በዚህ ፍቅሩ ይገለጻል። ኦኬ አንድ ነገርን ላሳውቃችሁ። ለምሳሌ በስጋ እንደዚህ ቅርብ የሆኑ ቤተሰቦቻችሁን እንግዲህ አብራችሁ በጣም ከመቀራረባችሁ የተነሳ ፍቅራችሁ በጣም ከፍ እያለ ይሄዳል። ከጌታ ጋር በጣም መቀራረቡ ከሌለ ፍቅሩ ቀስ እያለ ሊጨምር የሚችለው እና ስለዛ ችግር የለም። ይሄ በጣም ጤናማ ነው፣ ኖርማል ነው። በአንድ ጊዜ እግዚአብሔርን ጥግ ድረስ ላፍቅረው አይባልም ማለት ትችላለህ። እንደዛ የሚቻል አይመስለኝም። ማለት የእግዚአብሔርን ፍቅር በልብህ የሚያፈሰው እግዚአብሔር ነው መንፈሱ። ግን ያ ፍቅር ደግሞ እየጨመረ ይሄዳል። በምን መልኩ? ከእግዚአብሔር ጋር ጊዜን ባሳለፍክ ቁጥር፣ ከእርሱ ጋር ጊዜን ባሳለፍክ ቁጥር፣ እርሱን ባከበርከው ቁጥር፣ አድርግ ያለህን ባደረግክ ቁጥር። ለምሳሌ ኢየሱስ እንዳልኩ ስጋዬን የበላ ደሜን የጠጣ እያለ ተናግሯል። ስጋዬን የማይበላ ደሜን የማይጠጣ እኔ በእርሱ አልኖርም እርሱም በእኔ አይኖርም እንዳለ፣ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እንዳለ ሰው ይህንን ትእዛዝ አሜን ብለህ ተቀበለ ወደ ቅዱስ ሚስጥር በመቅረብ ወደ ቅዱስ ቁርባን በመቅረብ ንስሐ በመግባት በፍቅር እንዲህ እያደክ መሄድ ይቻላል።